የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በመቀለ ከተማ ተኩስ ተከፈተ። የፕሬዝዳንት ታደሰ ወረደን ቢሮ የከበቡት የትግራይ ታጣቂዎች በመቀለ ከተማ ተኩስ መክፈታቸው ተሰምቷል። በክልሉ የተከሰተው ውጥረት ከቁጥጥር ውጭ ሆኗል። የትግራይ ታጣቂ ኃይሎች በመቀለ ከተማ በተለያዩ ቦታዎች ተኩስ ከፍተዋል። ከተማዋን በታጣቂዎች ተኩስ እየተናጠች ትገኛለች። ታጣቂዎች የህወሓትን አመራሮች በቁጥጥር ስር ማዋል መጀመራቸውም ተገልጿል። ከወደ መቀለ የተሰማው ሰበር በዘገባችን በዝርዝር ተካቷል፣ ትሰሙታላችሁ። በሌላ ሰበር መረጃ የፋኖ ታጣቂዎች ከመንግስት ጋር የሰላም ስምምነት ማድረጋቸው ተሰማም። በአማራ ክልል ከመንግስት ኃይሎች ጋር ሲዋጉ የቆዩ የፋኖ ታጣቂዎች መካከል አንደኛው ክንፍ ከመንግስት ጋር የሰላም ስምምነት ማድረጉ ተገልጿል። የፋኖ ኃይሎችን ድርድር በተመለከተ ጉድ ያስባለ መረጃ ከወደ ባህር ዳር ተሰምቷል። በጉዳዩ ላይ የፋኖ አመራሮችም አነጋጋሪ መግለጫና ምላሽን ሰጥቷል። በዝርዝር እንመለከተዋለን። የወንጀል ፍርደኞችን አሳልፎ በመስጠት ዙሪያ ኢትዮጵያ ከቻይናና ብራዚል ጋር የተፈራረመችው ስምምነቶች ለህዝብ ተወካዮች ምክር ቤት ቀረበ። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች በርካታ አዳዲስ ጉዳዮች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም የወንጀል ፍርደኞችን አሳልፎ በመስጠት ዙሪያ ኢትዮጵያ ከቻይናና ብራዚል ጋር የተፈራረመችው ስምምነቶችን ለህዝብ ተወካዮች ምክር ቤት ቀረቡ። ሁለቱ ስምምነቶች ፍርደኞች ወደ የሀገራቸው ተዘዋውረው የፍርድ ጊዜያቸውን እንዲጨርሱ የሚያስችል መሆኑን በምክር ቤቱ የመንግስት ተጠሪ አቶ ተስፋዬ በልጅጌ ለምክር ቤቱ አስረድተዋል። በስምምነቱ መሰረት በብራዚል ወይንም በቻይና እስር ቤቶች የሚገኙ ኢትዮጵያውያን ወደ ሀገራቸው ተዘዋውረው የቻይና ፍርደኞች የፈረዷቸውን የእስር ቅጣቶች ይጨርሳሉ ተብሏል። በተመሳሳይ ኢትዮጵያ ውስጥ የታሰሩ ቻይናውያንና ብራዚላውያን ፍርደኞችም ቀሪ ቅጣታቸውን በሀገራቸው እስር ቤቶች ውስጥ መጨረስ ይችላሉ ነው የተባለው። ምክር ቤቱ በኢትዮጵያና በደቡብ አፍሪካ መካከል የተደረሰው በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ላይም ውይይት አካሂዷል። ምክር ቤቱ ሶስቱንም ስምምነቶች ለህግና ፍትህ ጉዳዮች ቋሚ ኮሚቴ አምርቷል። ወደ ሌላኛው ሰበር ዜናችን ስናመራ በመቀለ ከተማ ተኩስ ተከፍቷል። የፕሬዝዳንት ታደሰ ወረደን ቢሮ የከበቡት የትግራይ ታጣቂዎች በመቀለ ከተማ ተኩስ ከፍቷል ነው የተባለው። በክልሉ የተከሰተው ውጥረት ከቁጥጥር ውጪ ሆኗል። የትግራይ ታጣቂ ኃይሎች በመቀለ ከተማ በተለያዩ ቦታዎች ተኩስ ከፍተዋል። ከተማዋን በታጣቂዎች ተኩስ እየተናጠች ትገኛለች። ታጣቂዎች የህወሓትን አመራሮች በቁጥጥር ስር ማዋል መጀመራቸውም ተነግሯል። በቁጥጥር ስር ከዋሉት የክልሉ ባለስልጣናት መካከል የድምፀ ወያኔ ቴሌቪዥን ቢሮ ኃላፊና ስራ አስኪያጅ በቁጥጥር ስር መዋላቸው ተነግሯል። ታጣቂዎቹ የኤፍኤም ራዲዮና ድምፀ ወያኔ ሰራተኞችን ከስቱዲዮ ሙሉ በሙሉ እንዲወጡ አዘው ስቱዲዮዎችን ተቆጣጥረዋል ነው የተባለው። ዛሬ ህዳር 25 ቀን ከረፋዳ 5 ሰዓት ገደማ በመቀለ የሚገኘው የክልሉ ፕሬዝዳንት ጽህፈት ቤት በታጣቂዎች መከበቡ የሚታወስ ነው። ከትላንት ጀምሮ በመቀለ ከተማ ከፍተኛ ውጥረት የተፈጠረ ሲሆን ከባድ መሳሪያን የታጠቁ የትግራይ ኃይሎች ዛሬ ከጠዋት አንስቶም በመቀለ ከተማ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ጽህፈት ቤት መክበባቸው ተነግሯል። ታጣቂዎቹ ቢሮውን ከከበቡ በኋላ ሰራተኞችና ተሽከርካሪዎች እንዳይገቡ፣ በአካባቢው ተሽከርካሪዎች እንዳይንቀሳቀሱ አግደው እንደነበር ከመቀለ የደረሱን መረጃዎች አመልክቷል። ብሬን ክላሽ የታጠቁ ኃይሎች ከጠዋት አንስተው ወደ ጽህፈት ቤት የሚወስደውን መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አድርገው ውለዋል። ሰራተኞችና ተሽከርካሪዎች እንዳይገቡ፣ ከውስጥም ሰው እንዳይወጣ፣ ወደ ስፍራው ማንም እንዳይጠጋ በመከልከላቸው የጽህፈት ቤት ሰራተኞች ወደ ስራ ሳይገቡ ቀርቷል ነው የተባለው። የታጣቂዎችን እንቅስቃሴ ከዚህ ቀደም ከነበረው የደሞዝና ሌሎች ተያያዥ ጥያቄዎች ጋር የተገናኘ ነው የተባለ ቢሆንም አሁን ላይ ግን አዝማሚያው የመፈንቅለ መንግስት መልክ መያዙ እየተነገረ ይገኛል።
ወደ ሌላኛው ሰበር መረጃችን ስናመራ የፋኖ ታጣቂዎች ከመንግስት ጋር የሰላም ስምምነት ማድረጋቸው ተሰማም። በአማራ ክልል ከመንግስት ኃይሎች ጋር ሲዋጉ የቆዩ የፋኖ ታጣቂዎች መካከል አንደኛው ክንፍ ከመንግስት ጋር የሰላም ስምምነት ማድረጉ ተነግሯል። የአማራ ፋኖ ህዝባዊ ድርጅት አፋአድ በመባል የሚታወቀው የፋኖ ቡድን ከክልሉ መንግስት ጋር ስምምነት ፈጽመዋል ነው የተባለው። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋአድ መካከል የዘላቂ ሰላም ስምምነት መደረጉን በርካታ የመንግስት መገናኛ ብዙሃን ዘግበዋል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላም እፎይታን መሰረት የሚጥል ነው ተብሏል። በሁለት ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል። የሰላም ስምምነቱ በአማራ ክልል ፕሬዝዳንት አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋአድ ተወካይ ፋኖ ካፒቴን ማስረሻ ሰጠ መካከል ነው የተደረገው። በስምምነቱ ስነ ስርዓት ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር ነው ሲል የአማራ ሚዲያ ኮርፖሬሽን ዘግቧል። ፕሬዝዳንቱ በዚህ ወቅት ባደረጉት ንግግር ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ብለዋል። ከግጭት አሸናፊም ተሸናፊም የለም፣ ከሰላም ሁሉም ያተርፋል። ስምምነቱ ለሰላም ወዳዱ ህዝባችን ትልቅ እፎይታን ይሰጣል ነው ያሉት። የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝ ብለዋል ፕሬዝዳንት አረጋ ከበደ። የአማራ ፋኖ ህዝባዊ ድርጅት አፋአድን በመወከል ስምምነቱን የተፈራረሙት ፋኖ ካፒቴን ማስረሻ ሰጤ ባደረጉት ንግግር ማንኛውንም ግጭት መጨረሻ ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነቶችን በንግግር መፍታት ፖለቲካዊ ሽንፈት ሳይሆን ጥበብና ብልጠት መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶቻችን ጋር መተባበር ተገቢ ያለመሆኑን አስገንዝበዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማልኪ አዳዲ በበኩላቸው ስምምነቱ የሀገሪቱ መዳረሻ የሚያቀና ስለመሆኑ ተናግረዋል። በጉዳዩ ላይ የፋኖ አመራሮችም አነጋጋሪ መግለጫና ምላሽን ሰጥቷል። የፋኖ አመራሩ እስክንድር ነጋ በበኩላቸው ድርድሩ እኔን አይወክለኝም ሲሉ ተናግረዋል። እስክንድር ነጋ በዛሬው ዕለት በአፋአድና በክልሉ መንግስት መካከል ተፈረመ ስለተባለው የሰላም ስምምነት አፋአድን አይወክልም ሲል በማህበራዊ ሚዲያም መግለጫን አሰራጭቷል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።